2 ሰዓት ተኩል ሆኗል። ሰዓቱ ጊዜ ነው። ጅብ ግን ነፍ ነው። ተራችን በጅብ ይታያል። ቤላ 18 ከህዝቡ በላይ ጅብ አለ። ህዝቡን መንግስት አፈናቅሎ ሲያሳድደው ጅቡን ማሳደድ አቅም አጥቶት ጅቡን ትቶታል። ጅብ አሳዳጅ መንግስት ቢመጣ ደስ ይላል። እኛ የቀረነው ሰዎች በጅብ ተበልተን ሳናልቅ። ይህ የድረሱልኝ ጥሪ ቪዲዮ ነው። ከቪዲዮ አንደኛው ሰው ይሄ ነው። በነገራችን ላይ እኔ ብቻ አይደለሁም እየቀረስኩ ያለሁት። እኔ ብቻ መገፈጠው ነው ታዲያ ዩቲዩብ ነው ተወቃለሁ። እና ለማንኛውም እቺ የመንገድ ዳር ሽንት ቤት ትባላለች። መንገድ ዳር ሽንት የነበሩ ሰዎች ሽንት ቤት ገብተው እንዲሸኑ ማለማመጃ የተሰራች ቦታ ናት። በጣም ቆንጆ ሽንት ቤት ነው። ኑና ተጠቀሙበት። መንገዱ እንደምታዩት ነው። ለፍቅረኛሞች በጣም ቆንጆ ቦታ ነው። ጅብ ካልበላችሁ ጥሩ ጌት ተሰልፋላችሁ። እቺኛዋ ደግሞ አለች በዚህ በኩል ራሷ ናት የቅድሟ። ይቅርታ። እነዚህ መብራቶች በጣም ቆንጆዎች ናቸው። ሙቀት ይሰጣሉ ለበረደው ሰው። የሚከራይ ጃኬት አለ እዚህ አካባቢ። ቢዝነስ በጣም ብዙ ቢዝነስ ተፈጥሯል። እቺ ውሃ ምንድነው ስሟ? በነገራችን ላይ ይሄ ጓደኛዬ ናትናኤል አሰፋ ከበደ ይባላል። ጋይድ ነው። ጋይድ የሚፈልግ ሰው ዲኤም ማድረግ ይችላል። እሱን ኢንስታግራም አካውንቱን እናስቀምጥላችኋለን ከታች። በነገራችን ላይ ቪዲዮ የሚቀረጸው በአይፎን ወይም በትልቅ ካሜራዎች እንዳይመስላችሁ። ይህ ስልክ ኢንፊኒክስ 001 ሲሆን የካሜራው ጥራት የሚገርም ነው። ሁላችሁም ኢንፊኒክስ እንድትጠቀሙ ሪኮመንድ እናደርጋችኋለን። አይሞቅም። ቻርጀር ብቻ ነው በኪሳችሁ ይዛችሁ የምትዞሩት። ማካፈያውና ቻርጀሩን ከቤታችሁ እያወጣችሁ እየጎታችሁ ትዞራላችሁ። ከዛ በዘለለ እንደምታዩት በጣም ውብ የሆነ ግሪን ኤሪያ ላይ አሁን ወክ ያደረግን ያለ ነው። ሁላችሁም መታችሁ እንድታረጉ ተጋብዛችኋል። ይሄ ፊት ለፊት የምታዩት ትምህርት ቤት ነው። ወልዶ መጣ ይባላል። 05 ያለ ትምህርት ቤት ነው። እዛ የምትማሩ ተማሪዎችም አድቡ፣ እያስቸገራችሁ ነው ተብሏል። ሲቀጥል እስካሁን ድረስ ሰው አላየሁም ነበር። አሁን ከላይ አንድ ሰው መጣ። ጅቦች ዛሬ ካሜራ እንደምንቀርጽ ስለነገርናቸው ፊታቸውን ለካሜራ ማስገባት አይወዱም። እንትን ናቸው ምንድነው? ሽመኞች ናቸው። እዚህ ውስጥ የነማን መንደር ነው ደግሞ? የትግላችን ቤት እዚህ አካባቢ የነበረው ነው እኮ። ግን እዚህ ኤሪያ ላይ ነበረ። እዚህ ጋር ሁላ ቤት ነበር። የነ ብሩክ ቤት እዚህ አካባቢ ነበር። አሁን ነው አዎ ከበድ ያለች ዳገት ናት። ዳገቷ ደረጃ መሆን ነበረባት ግን እና ታዲያ እንደዚህ የቆመ ዳገት ይወጣን እና ደረጃ ይሻላል። ዳገት በጣም ዳገት መሆኑን የምታውቁት ወርታች ሰው ቢወድቅ ራሱ መቆሚያ የለውም፣ ዝም በሚንከባለል። እሺ አቶ ናትናኤል አሰፋ የምትለን ነገር ካለ ና እያትሩጥ ና ሽንካያት እኔ ላውራ። በረም ፊቴ ገብቷል። ሙከራ 1 2 3 እሺ ወደ ኋላ ይርክ። የተወደዳችሁ የተከበራችሁ ተመልካቾቻችን እኛ አንወዳችሁም አናከብራችሁም በመዋላችሁን መንካት አንፈልግም። ግን አሁን በዚህ መተኛት አለብን። ማታ የንቃተ ህሊናና የጆሲን ፋይት እናያለን ብለን 8 ሰዓት ድረስ አምሽተን እግረኛዎች ነን። ከጊዮርጊስ ታክሲ አተን በእግራችን ቤት ድረስ መተናል። ደክሞናል። አሁን ገብተን ልናርፍ ነው እና ንቃተ ህሊና የኢትዮጵያን ህዝብ አስብልቷል። በአንድ ልፍ የሚወድቅ ሰውዬ አገር ያዙልኝ ብሎ ሲንጋጋ ነበር። እኔ በገጥመው ንቃተ ህሊና አሸንፋለሁ። ከፈለገ ዲኤም ያርገኝ። እስቲ አሳያቸው በእናትህ ይሄን የሚያምር ቪዲዮ አሳያቸው እስቲ። ያቺን እንትን አሳያቸው። እቺ ፊት ለፊት የምትመለከቷት እንትን ናት፣ የጅብ መኖሪያ ናት። መንግስት ክብር ለጅቦች በሚል መሪ ቃል ያሰራት ቤት ናት እቺ ቤት። እና እኛ የጅብ ተሟጋቾች ማህበር መስራቾች ነን። ቡጠማ ተመስርቷል። ቡናጮች ማህበር፣ ሻጠማ ሻጮች ማህበር
ላጦች ማህበር የጅብ መብት ተከራካሪዎች ማህበርን ዛሬ በይፋ መስርተናል አይደል? ናትናኤል አሰፋ ከበደ። አዎ በቃ ከዚህ በኋላ እኛ ማንን የጅብ መስራቾች ማህበር የጅብ ነፃ አውጪ ማህበር አባላት እና በተለያዩ ቪዲዮዎች እንገናኛለን። ለዛሬ የእንትኑ መጨረሻ ደርሰናል። አስተያየታችሁን እንትናን ወጪዋን በደንብ ቀበና በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እናመሰግናለን።